እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁ የእግዚአብሔርን ታላቅ ሥራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረት አግኝታችኋል። አሁን እንግዲህ የእግዚአብሔር ሕዝብ ናችሁ ይላል። ከዚህ በፊት በነገራችን ላይ የእግዚአብሔር ሕዝብ የተባለ ሕዝብ አለ፣ እስራኤል አይደለ? ከዚህ እስራኤል ብቻ ሳይሆን በቅዱሳን ህብረት ስብስብ ውስጥ የምትጠራዋ ቤተ ክርስቲያን የእግዚአብሔር ሕዝብ ተብላለች። የተመረጠ ሆኗል ማለት ነው። የተቀደሰ ሆኗል ማለት ነው። ምን ማለት ነው? እግዚአብሔር ዓለሙ ሁሉ በክፋት በተያዘበት በተሰበረ ዓለም መካከል ቤተ ክርስቲያንን ኦልተርኔቲቭ ኮሚኒቲ አድርጎ ሰርቷታል። ለምን? ዓለም ሁሉ በኃጢአቱ ሲወድቅ፣ ዓለም ሁሉ በቅድስና እጦት ሲቸገር፣ ዓለም ሁሉ በሰላም እጦት ሲቸገር የእግዚአብሔር መንግስት ሪፕሬዘንታቲቭ ሆና ኦልተርኔቲቭ ኮሚኒቲ ሆና በማህበረሰቡ መካከል ታገለግላለች ማለት ነው ቤተ ክርስቲያን። ስለ ቤተ ክርስቲያን ባለፈው ሳምንት ማውራት ጀምረናል። እየመጣሁኝ አንድ ነገር በጣም እያሰብኩ ነበር። በተደጋጋሚ አንድ ነገር እያሰብኩ ነበርና ከቤተ ክርስቲያን ከኢትዮጵያ ቤተ ክርስቲያን አባቶች መካከል አንድ ሰው እንዲህ ይላሉ። ቤተ ክርስቲያን የሕይወት ምንጭ ከወዴት ነው ተብላ የማትጠየቅ ደገኛ ናት ይላሉ። ደጋ ያው እርጥበት፣ ዝናብ እነዚህ ያሉበት ቆላ ያልሆነ ደረቅ ያልሆነ ቦታ ነው አይደለ? እና ቤተ ክርስቲያን የሕይወት ምንጭ ወዴት ነው ተብላ የማትጠየቅ ደገኛ ናት። ስለዚህ እግዚአብሔር በቤተ ክርስቲያን በኩል ምንን ሰጥቷል ማለት ነው? ሕይወትን፣ እንደዚህ አይነት ሕይወትን፣ እንደዚህ አይነት መጽናናትን፣ እንደዚህ አይነት መታደስን ሰጥቷል ማለት ነው። ቅድም ወንድሞቻችን ሙዚቃ እየተጫወቱ ምን እያሉ እንደሆነ ባይገባኝም የሆነ ነገር እያሉ ነው። እርስ በርስ ኮሚኒኬት ያደርጋሉ። ሳክሲፎን የሆነ ነገር ይሉታል፣ ከዛ እንደዚህ ይላል፣ ብቻ የሆነ ነገር እንደዚህ ይባባላሉ። ከዛ እኛም ማይገባን እነሱ በደንብ የሚያውቁት የሆነ ህብር እየፈጠሩ ማለት የሆነ ነገር ከመስመር ሲወጣ አንደኛው ያውቃል፣ አላቅም፣ እንደዛ የሆነ ነገር ያደርጋሉ። እዚህ ቤተ ክርስቲያን በዛ አይነት ሃርመኒ ውስጥ ነው ባይዘው የምትቆየው። ነገር ሁሉ ጊዜ ፐርፌክት እየሆነ አይሄድም፣ ግን ወደ ፐርፌክሽን ግን ይሄዳል። ማለት ተያይዘን የምንሄደው ወደዛ ፐርፌክሽን ወደዚያ ነው የምንሄደው ማለት ነው። ስለዚህ ያው ስለ ቤተ ክርስቲያንም ስለሆነ ቀጥሎ የምንማረው እሱን እያሰብኩ ነበር፣ እማያቸው የነበረ እንዴት ሃርመናይዝ እያደረጉ እንደነበረ ማለት ነው። እና ቤተ ክርስቲያንን ወደ ፐርፌክሽን እንደምትጓዝ የብዙ ደካማ ሰዎች ስብስብ ናት። ግን የሰራት ግን ለአንድ ግብን የሰራት ለአንድ ዓላማ ወጥ ለሆነ ነው የሰራትና የዛሬውን ትምህርት ከዛ ጋር እያይዘን እንቀጥላለን። ዛሬ የባለፈው ሳምንት እንከልስና በጣም ወሳኝ መሸጋገሪያ ስለሚሆን እንከልስና ዛሬ የቤተ ክርስቲያን መሰረታዊያን የሚባለውን ዋና ፋውንዴሽናል የሆነውን ቲዮሎጂ እናያለን። ነገረ መለኮት መጽሐፍ ቅዱሳዊ አስተምሮ ፋውንዴሽኑ ምንድን ነው? ቤተ ክርስቲያን ስንል ምን እያልን ነው የሚለውን ከመሰረቱ የቢብሊካል ፋውንዴሽኑ መጽሐፍ ቅዱሳዊ መሰረቱን እናያለን። ቤተ ክርስቲያን የሚለው ቃል ኤክሌሲያ ማለት ነው። ኤክ ካሊዮ ተጠርቶ የወጡ ማለት ነው። እነዚህ ነገሮች አይተናል። ኖመንክሌቸር የስሙን ትርጓሜ እነዚህ ነገሮች አይተናል። ከዛ ደግሞ ሎካል እና ደግሞ ዩኒቨርሳል ኢንተርናሽናል ላለማለት እየተጠነቀቅን ነው ብለናል። ብዙ ትርጉም እንዳይዝ እሱን አይተናል። ዛሬ የሎካልና የኢንተርናሽናል ወይንም የዩኒቨርሳል ያልነውን ቤተ ክርስቲያን ትርጓሜ በደንብ ሪፋይን እናደርጋለን፣ በደንብ ጥግ እናስይዛለን። በሱ ነው የምንጀምረው። የባለፈው ክለሳ ቀጣይ ነው የሚሆነው። ከልሰን ብቻ አይደለም የምናቆመው ማለት ነው። ምን ብለናል? ኤክሌሲያ የሚለው ቃል ቤተ ክርስቲያን የሚለውን በግሪክ ወደ አማርኛ ስለሆነ የተተረጎመው መጽሐፋችን ጥቅም ላይ ውሏል። ይሁን እንጂ በመጽሐፍ ቅዱሳችን ይሄ ቃል የዋለው አንድም አጥቢያ ቤተ ክርስቲያንን በኤፌሶን ያለች፣ በቆሮንቶስ ያለች፣
በአንድ ጂኦግራፊካል በሆነ አቀማመጥ ውስን በሆነ ቦታ ላይ ያሉ የቅዱሳን ህብረትን ለመጥቀስ አንድም፣ ሁለትም ደግሞ ክርስቶስ ቤተ ክርስቲያንን እንደወደደ ይላል መጽሐፍ። ወይንም አክሮስ ጂኦግራፊካል የሆነ አቀማመጥ ሁለንተናዊ የሆነችውን በምድር ገጽ ላይ ሁሉ ያለችዋን የቅዱሳን ስብስብ ለማለት ነው ብለናል። ስለዚህ አንድም በአንድ ቦታ ስላሉ የቅዱሳን ህብረት፣ ለምሳሌ ሊቪንግ ዌይ አንድ ሎካል ቸርች ነው። ከዛ ደግሞ ዓለም አቀፋዊት የሆነች እኛ የምናቃቸውም ማናቃቸውም ሰዎች ያሉባት፣ ይህንን ደግሞ በጊዜ በዘመን ስፍር ቆጥረን አይተናል። ትናንት፣ ዛሬ፣ ነገ ብለናል። ትናንት በጌታ አምነው የሞቱ፣ ዛሬ ይኸው በህይወት ያለን፣ ነገ ደግሞ በጌታ የሚሆኑትን ጨምሮ ሁሉንም አክሮስ ዩኒቨርስ አክሮስ ታይም ሰብስባ የምትይዘው ደግሞ ዓለም አቀፋዊቷ ቤተ ክርስቲያን ትባላለች ብለናል። ይህንን በቤተ ክርስቲያን ጥናት ሌላ ስያሜ ደግሞ ይሰጠዋል። ቪዚብል እና ኢንቪዚብል ቸርችም ትባላለች። ሌላ ቦታ ስታገኙ ይሄ ደግሞ ሌላ ቸርች ነው እንዴ እንዳትሉ፣ ሎካሏ ቪዚብል ናት፣ ዩኒቨርሳሏ ደግሞ ኢንቪዚብል ናት። ኢንቪዚብል ማለት የማይጨበጥ ለማለት አይደለም ብለናል። ከኮምፕሬሄንሽን አንጻር እኛ ኮምፕሬንድ የምናደርገው አይደለም። ባለፈው ሳምንት ምሳሌ ሰጥቻለሁ። ጋና አክራ ውስጥ ያለች ቤተ ክርስቲያን የት እንዳለች አናቅም። እኛ በማን እንደምትመራ አናቅም። ጉባኤው ማን እንደሆነ አናውቅም። በትልቁ የእግዚአብሔር ቤተ ክርስቲያን ውስጥ ግን አሉበት። ይህንን ያነሳል። ጥሩ። አንድ በጣም ክሩሻል የሆነ እዚህ መሀል የማነሳው ምንድን ነው? ከሪፎርሜሽን ዘመን ወዲህ ከ1715 ወዲህ ያለው ከ1517 ወዲህ ያለው የሪፎርሜሽን እና የዌስት ሚኒስተር ኮንፌሽን ይሄንን ዲቪዥን በጣም ስትሮንግም ደግሞ አድርጎታል። እውነት ነው፣ መጽሐፍ ቅዱሳዊ ግራውንድ አለው፣ ግን በጣም ስትሮንግ አድርጎታል። እሱም ምንድን ነው? ዩኒቨርሳል ቸርች ማለት እግዚአብሔር የሚያውቀው አማኝ ሁሉ ማለት ነው። አይደል? በደንብ አንደርስታንድ እናደርገው። እግዚአብሔር የሚያውቀው አማኝ ሁሉ በዩኒቨርሳሉ ወይም በሁሉ አቀፍ ዓለማዊ ቤተክርስቲያን ውስጥ አለ። ሎካል ቸርች ደግሞ እኛ ራሳችን የምናውቀው አባል ነው። እግዚአብሔር የሚያውቀው ነው፣ እውነት ነው። ከዛ ደግሞ እኛም የምናውቀው አባል ነው። ይህንን ዲቪዥን በነገራችን ላይ በምን በጣም ስትሮንግ ማሰሪያ ይወስዱታል? ከሪፎርሜሽን ወዲህ ባለው አስተምህሮ፣ በተለይ በሪፎርሜሽን ትራዲሽን ይሄ ወሰዳም ዌስት ሚኒስተር ኮንፌሽን ላይም አለ። ዩኒቨርሳል ቸርች ማለት እውነተኛ አማኝ የተሰበሰበባት ነው። 4 ነጥብ። እግዚአብሔርን በክርስቶስ ኢየሱስ እኮ አምናለሁ ብለን እኮ ልንሸውድ እንችላለን እንዴ ሳናምን? ይሄ ግልጽ ነው፣ በፍጹም ሊሆን አይችልም። ስለዚህ ዓለም አቀፋዊቷ ቤተ ክርስቲያን በእግዚአብሔር እይታ በክርስቶስ ኢየሱስ አምነው ወደ መንግስቱ የተጨመሩ ብቻ። በሎካል ቸርች ደረጃ ደግሞ ይላሉ፣ በቪዚብል ቸርቿ ማለት ነው። አንዳንድ ጊዜ በመጽሐፍ ቅዱስ በማቴዎስ 13 መሰረት ስንዴና እንክርዳድ ሊኖር ይችላል፣ በጊዜ ሂደት የሚጠራ። ስለዚህ በሎካል ቸርች ውስጥ ሁሉ አማኝ ነው ማለት አይደለም ብለው በድፍረት ይናገራሉ። እግዚአብሔር ያውቃል። ጥሩ ጎኑ ደግሞ ምንድን ነው? እኛ ሰው መዳኑን አይተን ማወቅ አንችልም፣ በፍሬው ነው የምናውቀው። ስለዚህ እገሌ ድኗል እገሌ አልዳነም የማለት ድፍረት ውስጥ አንገባም ማለት ነው። ስለዚህ ይሄ ጥንቃቄ አለ በእያንዳንዳችን ውስጥ። ይህንን የምናገረው ለምንድን ነው? አንድ ሰው ተሳስቶ ሲገኝ ኖ አይ ዶንት ቲንክ እሱ የዳነ ሰው አይደለም የሚል ቦልድ ስቴትመንት የሚጠቅሱ ሰዎች አሉ። እዛ ድረስ መዳፈሩ ጥሩ አይደለም። ግን የዳነ ሰው እኮ እንዲህ አይነት ባህሪ እኮ ይዞ ብዙ አይዘልቅም የሚለውን ምክር ግን መለገስ ይቻላል። ስለዚህ እንዲህ አይነት ጥንቃቄ እናደርጋለን ማለት ነው። በዚህ መካከል ሁሉ በክርስቶስ ኢየሱስ አምኖ ወደዚች ቅድስት ጉባኤ መጥቷል ብለን እናምናለን። ከዛ እኔ የምጠራጠረው ሰው አለ ካልን ደግሞ
እምነት በስራ የሚታይ ነው። የዘላለም ሕይወት ደግሞ በተግባር የሚገለጥ ነው። እንደ ዮሐንስ ትምህርት መሰረት እንደ አንደኛ ዮሐንስ እሱን የምናየው ይሆናል ማለት ነው። ስለዚህ በሁለቱ መካከል ያለው ልዩነት በዩኒቨርሳል ቸርች ውስጥ ስንዴ ብቻ ነው የሚገኘው ነው። በሎካል ቸርች ደግሞ ስንዴም እንክርዳድም ሊገኝ ይችላል። በጊዜ ሂደት ግን ይጠራል የሚል ነው። በነገራችን ላይ እዚች ጋር እንደ ሆም ቴክ አሳይመንት የምንወስደው ስንድን በነገራችን ላይ ድነታችንን በፍጹም ጥንቃቄ ነው መያዝ ያለብን። እደግማለሁ፣ መዳናችንን እርግጠኛ ስንሆን በፍጹም ጥንቃቄ ነው የምንይዘው እንጂ በነገራችን ላይ እኔ ድኛለሁ ህዝቡ ምን እንደሚውጠው አላቅም አይነት አይደለም እይታችን። ይልቅ የዳነ ሰው ዕለት ዕለት የዳነበትን ፍጹም ማሳያ የሆኑ ነገሮችን እየገለጠ ነው የሚኖረው። መዳኑን በሚታዩ የድነት ምልክቶች ያጸናል ማለት ነው፣ ያሳያል። ምክንያቱም ድነት ግለሰባዊ ብቻ ሳይሆን ማህበረሰባዊና ኤክሌሲያስቲካል የሆነ ቤተ ክርስቲያናዊ የሆኑ መገለጫዎችም ስላሉት ማለት ነው። ስለዚህ የዳነ ሰው መዳኑን በከፍተኛ ጥንቃቄና በከፍተኛ ፍቅር ነው የሚያሳየው ማለት ነው። ስለዚህ ይህንን እንዳንረሳ ይሁን። ባለፈው ሳምንት ይህንን ካለም በኋላ ቤተ ክርስቲያን በምን መልኩ ተገልጣለች ብለን ነበረ። የመጀመሪያው የክርስቶስ አካል በሚል ሜታፎሪካል በሆነ ተምሳሌታዊ በሆነ መገለጫ ተገልጣለች። የክርስቶስ አካል ተብላለች። እንግዲህ የክርስቶስ አካል ስትባል ክርስቶስ ራስ የሆነበት ማለት ነው። ራስ የሆነበት ምን እንዳለ አንድ ሰው ብቻ ነው ያለው ምናምን የምንለው ቀልድ አይደለም። እውነት ለመናገር ቤተ ክርስቲያን አንድ ሰው መሆን አይችልም። 4 ነጥብ አለቀ። ቤተ ክርስቲያን ቀጥሎ እናያለን። the basics of the church የቤተ ክርስቲያን መሰረታዊያን የሚባሉትን ቤተ ክርስቲያን በግለሰብ አገልግሎት ትታነጻለች እንጂ ንብረትነቷ የግለሰብ አይደለም። ትላልቅ 4 ነጥብ አለቀ። የግለሰብ መሆን አትችልም። ሌላው ቤተ ክርስቲያን ውስጥ አንድ ጸጋ ብቻ አይደለም ያለው፣ ብዙ ጸጋ ነው። የሚጸልይ አለ፣ የሚዘምር አለ፣ የሚሰብክ አለ፣ ትንቢት የሚናገር አለ፣ የተለያዩ አገልግሎቶች አሉ። አንድ ብቻ አይደለም። ኦኬ። አሁን በዚህ ዘመን ምን እናስተውላለን? ለምሳሌ ጤናማ የመጽሐፍ ቅዱስ አስተምህሮ ስለ ቤተ ክርስቲያን እውቀት ካለን በነብይ ብቻ አትቆምም ቤተ ክርስቲያን፣ በአስተማሪ ብቻም አትቆምም ቤተ ክርስቲያን። ምን ነብይ እኮ ነው የሚያቆማት ይላል፣ አስተማሪማ አያቆማትም። ሁለንተናዊ ነው። በአስተማሪ ብቻ አትቆምም ቤተ ክርስቲያን፣ በነብይ ብቻ እንደማትቆመው ማለት ነው። በሁሉም ነው የምትቆመው። ወይንም በቤተ ክርስቲያን ውስጥ እግዚአብሔር አምኖ በክርስቶስ ኢየሱስ መማረክ የሰጠውን አገልግሎት ሁሉ ኤክሰርሳይዝ ታደርጋለች ማለት ነው። ጥሩ። የክርስቶስ አካል ናት ስንል ክርስቶስ ሄድ ራስ ነው። ይሄ መረሳት የለበትም ብለናል። ሌላው ደግሞ የተለያዩ የጸጋ ስጦታዎች አሉ በዚህ ስር ብለናል። ከዛ አንዱ በሌላው ላይ ጥገኛ ነው፣ እየተደጋገፈ ነው። ለምሳሌ አንድ ሰው እዚህ ያስተምራል፣ እሱ ደግሞ በትንቢት አገልግሎት ይጽናናል። ራሱ አስተማሪው ራሱ በትንቢት አገልግሎት ይጽናናል ማለት ነው። እግዚአብሔር መልካም ነው ብሎ ያስተምራል። ከዛ በጣም በከፍተኛ መከራ ውስጥ ሲያልፍ አንዲት የምትጸልይ እህት እግዚአብሔር መልካም ነው ስትለው ደግሞ ይቆማል። እንደዚህ አካል የክርስቶስ አካል አሁን የሚታየውን ነገር አላያችሁም አልሰማችሁም ይባልና እንደው መጀመር ካለባችሁ ስለ ቤተ ክርስቲያን አወቃቀር የክርስቶስ አካል የሚል የክርስቶስ አካል ናት ቤተ ክርስቲያን። የክርስቶስ አካል። ሌላው የእግዚአብሔር ሕዝብ ተብላለች። የምንቀጥለው በዚህ ነው ዛሬ። የእግዚአብሔር ሕዝብ ተብላለች። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ባለው የእግዚአብሔር ሕዝብ እናንተ ግን ከጨለማ ወደ አስደናቂ ብርሃኑ የጠራችሁ ኤክሌሲያ፣ ባለፈው ሳምንት ያየነው የጠራችሁ የእግዚአብሔርን ታላቅ ስራ እንድታውጁ የተመረጠ ትውልድ፣ የንጉሥ ካህናት፣ የተቀደሰ ሕዝብ፣ እግዚአብሔር ገንዘቡ ያደረገው ሕዝብ ናችሁ። ቀድሞ የእርሱ ወገን አልነበራችሁ፣ አሁን ግን የእግዚአብሔር ሕዝብ ሆናችኋል። ቀድሞ ምሕረት አላገኛችሁም ነበር፣ አሁን ግን ምሕረት አግኝታችኋል። አሁን እንግዲህ የእግዚአብሔር ሕዝብ ናችሁ ይላል። እግዚአብሔር ይመስገን። የእግዚአብሔር
ሕዝብ ናችሁ ተብሏል። ከዚህ በፊት በነገራችን ላይ የእግዚአብሔር ሕዝብ የተባለ ሕዝብ አለ፣ እስራኤል አይደለ? ከዚህ እስራኤል ብቻ ሳይሆን በቅዱሳን ህብረት ስብስብ ውስጥ የምትጠራው ቤተ ክርስቲያን የእግዚአብሔር ሕዝብ ተብላለች። የእግዚአብሔር ሕዝብ ተብሏል። የኪዳን ማህበረሰብ ሆኗል ማለት ነው። የተመረጠ ሆኗል ማለት ነው። የተቀደሰ ሆኗል ማለት ነው። በዚህ የአንደኛ ጴጥሮስ ምዕራፍ 2 ከቁጥር 9 እስከ 10 ባለው ክፍል አንድ የተለመደ በነገረ መለኮት ጥናት በቴዎሎጂ ጥናት የሚወጣ ቃል አለ። የሚነገር ቃል ኦልተርኔቲቭ ኮሚዩኒቲ ሆኖ ወጥቷል። ምን ማለት ነው? እግዚአብሔር ዓለሙ ሁሉ በክፋት በተያዘበት በተሰበረ ዓለም መካከል ቤተ ክርስቲያንን ኦልተርኔቲቭ ኮሚዩኒቲ አድርጎ ሰርቷታል። ለምን? ለዓለም ስብራት፣ ለዓለም ውድቀት፣ ለዓለም በኃጢአት መላሸቅ ኦልተርኔቲቭ የሆነ መልስ ያላት ዓለም ሁሉ በኃጢአቱ ሲወድቅ፣ ዓለም ሁሉ በቅድስና እጦት ሲቸገር፣ ዓለም ሁሉ በሰላም እጦት ሲቸገር የእግዚአብሔር መንግስት ሪፕሬዘንታቲቭ ሆና ኦልተርኔቲቭ ኮሚዩኒቲ ሆና በማህበረሰቡ መካከል ታገለግላለች ማለት ነው ቤተ ክርስቲያን። ስለዚህ ይሄ ማህበረሰብ ኦልተርኔቲቭ ኮሚዩኒቲ ነው ማለት ነው። ስለዚህ በሚሰራው ስራ ሁሉ የዓለምን ትሬንድ አይደግምም ማለት ነው። የእግዚአብሔር ቤተ ክርስቲያንን ቨርቹው ይዞ ወደ ዓለም ይሄዳል ማለት ነው። ይሄ በጣም ትልቅ አሳይመንት ነው። በጣም ትልቅ አሳይመንት ነው። ዛሬ አንድ ወዳጃችን የፌዴራል ፍርድ ቤት ዳኛ ሆኖ መመረጡን የሚያበስር ዜና ፖስት አደረገ በራሱ ገጽ ላይ። ከዛ እግዚአብሔር ይርዳህ ተከናወን፣ የእግዚአብሔርን ጀስቲስ እንድታሰፍን ጌታ ይርዳህ ብለን መረቅ ነው ማለት ነው። ስለዚህ ይሄ ትልቅ እድል ነው። በአንድ በፍትህ እጦት ለሚሰቃይ ሰው እረፍት የሚሰጥ ዳኛ አንድ አለን ማለት ነው። ጌታ ይርዳው። ስለዚህ ኦልተርኔቲቭ ኮሚዩኒቲ ነን ነው። ኦልተርኔቲቭ ኮሚዩኒቲ ነን። አንድ የገሰጽኳቸው ባለሱቅ ነበሩ እኛ ሰፈርና ሌሎቹ በጣም ጥሩ ያስተናግዱናል። እነሱ ግሪዲነት ሊገላቸው ሆነ። ባለሱቆቹ በቃ ሊገላቸው ሆነ። ለምሳሌ ወተትና ድንች ገዝታችሁ ወተቱን ድንቹ ፌስታል ውስጥ ይከቱባችኋል ማለት አሁን እንኳን ተከልክሏል። ስስ ፌስታል ላይ አንድ ስስ ፌስታል እኮ ናት። እነሱ አእምሮ ውስጥ አሁን ትርፍ ነው ያለው። በቃ ትርፍ የሚባል ነገር እኔ አእምሮ ውስጥ ደግሞ ድጋሚ እዚህ ቤት አለመምጣት ነው ያለው። ኦልሬዲ ርቅ ያለው ከዛ ሱቅ አእምሮ ይርቋል። ለምን? በጣም ዌልካሚንግ አይደለም። ፊታቸው አያበራም። በቃ ልክ ተገበያይ ሲያዩ ከዛ ተገበያይ የሚያገኙትን ነገር ነው የሚያስቡት። በሌላ በኩል ደግሞ በእኔ የሃይማኖት ጥላ ስር የሌለ አንድ ሰው ጃር ውሃ ፈልጌ ጃር ስንት ነው ምናምን ስለው ልትገዛ ነው አለኝ። ቆይ አትገዛም እባክህ ቀስ ብለህ እንትን ትላለህ ውሰደው አለኝ። መጀመሪያ የገባን ጊዜ ነበረ ሰፈር። ገርሞኝ ቤታችን እኮ በዚህ በኩል ምናምን ሶኬ ከአንተ ይበልጥብኛል እንዴ ምናምን አለኝ። ይኸው እስከዛሬ ድረስ ደንበኛችን እና ቤተ ክርስቲያን ኦልተርኔቲቭ ኮሚዩኒቲ ናት ስንል እያንዳንዱ የእግዚአብሔር መንግስት ቨርቹውን በምንገባበት ሁሉ ነው ይዘን የምንገባው። ቻሌንጅ የለውም ወይ? አለው። ነገር ግን ድል እየነሳን የምንሄድበት ነው። እየታገልን እያሸነፍን የምንሄድበት ነው። ስለዚህ ቤተ ክርስቲያን የእግዚአብሔር ሕዝብ ተብላለች። ኦልተርኔቲቭ ኮሚዩኒቲ ናት በዚህ ምድር ላይ በማህበረሰቡ አንድ ነገር ሲከሰት ቤተ ክርስቲያን ልትይዝ የሚገባው ስታንድ ሁል ጊዜ ለተጎጂ ነው እንጂ ሕዝብ ሁሉ ሆ ባለ ቁጥር ሆ፣ ቁጭ በሉ በተባለ ቁጥር ቁጭ ማለት አይደለም። ቤተ ክርስቲያን ኦልተርኔቲቭ ኮሚዩኒቲ ናት። ይህንን ማሰብ ጥሩ ነው። አማራጭ ኮሚዩኒቲ ናት። ሶስተኛ የቅዱስ መንፈሱ ማደሪያ አይደል? ለምን? በእያንዳንዱ በግለሰብ ውስጥ የእግዚአብሔር መንፈስ ስላደረ ቤተ ክርስቲያን እንደ አማኞች ማህበር የቅዱስ መንፈሱ ማደሪያ ናት። ኤፌሶን ምዕራፍ 2 ከቁጥር 11 እስከ 22 ያለው ክፍል ይህንን የሚያሳይ ነው። በእርሱ ህንፃ ሁሉ የመጨረሻውን ቁጥር ነው የማነበው፣ የመጨረሻዎቹን 2 ቁጥሮች። በእርሱ ህንፃ ሁሉ አንድ ላይ ተጋጥሞ በጌታ ቅዱስ
ቤተ መቅደስ እንዲሆን ያድጋል። እናንተም ደግሞ እግዚአብሔር በመንፈሱ የሚኖርበት ማደሪያ ትሆኑ ዘንድ አብራችሁ እየተገነባችሁ ነው ይላል። ቀደም ባለው ከቁጥር 11 ጀምሮ ባለው ክፍል አሕዛብንና አይሁድን አስታርቆ የጥልን ግድግዳ አፍርሶ ከሁለቱ አንድን ሰው ይሰራ ዘንድ ይላል ስለ ቤተ ክርስቲያን ሲናገር አይደለ? ስለዚህ በዚህ አይሁድ የሚባል የለም፣ በዚህ አሕዛብ የሚባል የለም። ሁለቱ አንድ የሆኑ ዘንድ ከሁለቱ አንድን ሰው። ምን አይነት ሰው? የእግዚአብሔር መንፈስ የሚያርፍበት ሁሉ ሰላምን ተቀብሎ ሰላም ሊሆን የሚሰራበት ቤተ ክርስቲያን ትባላለች ነው። በተለምዶ አሕዛብ የምንለው ያው ያላመኑ ሰዎችን ነው አይደል? አሕዛብ ግን እኛ ነን፣ ህዝብ ለማለት ነው አይደል? የህዝብ ብዙ ቁጥር ነው አሕዛብ፣ ህዝብ ለማለት ነው፣ ብዙ ህዝቦች ለማለት ነው። በተለምዶ ግን እኛው አሕዛብ ሲባል በጌታ በክርስቶስ ኢየሱስ የማያምን የሚለውን የምንጠቀምበት ነው። በመጽሐፍ ቅዱስም አሕዛብ የሚባለው ከአይሁድ ውጪ ያለው ክፍል አሕዛብ ተብሎ ተጠርቷል። ያንን ለማመልከት ነው። ስለዚህ ከሁለቱም አንድን። እንደውም አንዳንድ የመጽሐፍ ቅዱስ አጥኚዎች ምን ይላሉ? ሐዋርያው ጳውሎስ ሲጀምር ጸጋና ሰላም ለእናንተ ይሁን እያለ ይጀምራል አይደል? ሰላምታውን እንግዲህ ጸጋ ግራሺያ ከግሪክ ቋንቋ ጋር የተያዘ ደን ሰላም ደግሞ ሻሎም ከአይሁድ ጋር የተያዘ ሁለቱንም አንድ ላይ ሰላም ሲል ነው ይላሉ። ያስኬዳል። ስለዚህ ከሁለቱም አንድን ሰው ያ ማለት በክርስቶስ ኢየሱስ አዳኝነት አምኖ ወደዚህ መንግስት የሚቀላቀልን አንድን ሰው ለማለት ነው። እዚህ ጋር የሜምበርሺፕ ክላስ ስናስተምር እንደምንለው አንድ ሰው የመንፈስ ቅዱስ ማደሪያ የመንፈሱ ማደሪያ ይሆናል እንጂ ብቻውን ቤተክርስቲያን አይሆንም። ለምሳሌ ሰዎች ከተለያዩ የቸርች ሰዎች ጋር ሲጋጩ ምን ይላሉ? እኔ ቤቴ እገባለሁ፣ ቻናሌን እየቀያየርኩኝ ስብከቴን አያለው፣ በዚህ በኩል እማራለሁ፣ በዚህ በኩል የትንቢት ቻናል ከፍታለሁ፣ እኔ ራሴ ቤተክርስቲያን ነኝ አልነካካም ይላሉ። ይሄ የስህተት ትምህርት ነው። አንድ ሰው ቤተክርስቲያን መሆን አይችልም። የመንፈሱ ማደሪያ መቅደስ ነው እንጂ አንድ ሰው ብቻውን ቤተ ክርስቲያን መሆን አይችልም። ስሙ ራሱ እኮ በአማርኛ ራሱ ግልጽ ነው። ቤተ ክርስቲያን የክርስቲያን ቤት ነው፣ ብዙዎች ያሉበት። ስለዚህ እኛ ቤተ ክርስቲያን ለመሆን አንድ ሌላ ወንድም ሌላ እህት ታስፈልገኛለች፣ እኔ ራሱ በቤተ ክርስቲያን ውስጥ ኦፕሬት ለማድረግ ማለት ነው። ብቻዬን ቤተ ክርስቲያን መሆን አልችልም። ይህንም በጣም ማሰብ ጥሩ ነው። ሌላው አራተኛ የክርስቶስ ሙሽራ ተብላለች ቤተ ክርስቲያን። እዚህ ላይ የወቅቱ ወሳኝ መልእክት ማስተላለፍ ፈልጋለሁ። እዚህ ላይ ኤፌሶን ምዕራፍ 5 ከቁጥር 25 እስከ 27 ባሎች ሆይ ክርስቶስ ቤተ ክርስቲያንን እንደወደዳትና ራሱን ስለ እርሱ አሳልፎ እንደሰጠ እናንት ሚስቶቻችሁን ውደዱ፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ እንዲሁ ጉድፍ ወይንም የፊት መጨማደድ ወይንም አንዳች እንከን ሳይገኝባት ቅድስትና እንከን አልባ የሆነች ክብርት ቤተ ክርስቲያን አድርጎ ለራሱ ሊያቀርባት ነው ይላል መጽሐፍ። ይህንን ስለ ቤተ ክርስቲያንና ስለ ክርስቶስ ስላለው ብሏል ሐዋርያው። ቤተ ክርስቲያን የክርስቶስ ሙሽራ ተብላለች። ለምሳሌ በቅርብ ሙሽሪትና ሙሽራ በዚህ መካከል አሉ። ከሙሽራው ቤት ወደ ሙሽሪት ቤት ሲኬድ ሙሽሪት ከእንቅልፏ ተነስታ መቼም እየተንጠራራች አይደለም ነው እንዴ? ናሂ ባይዘዌ ከአጃቢዎች ጋር ይመጣል ብለዋል። ዛሬ መቼ ይሁን የሚመጣው አላለችም። ፌቭ በጠዋት ተነስታ ተሰነዳርታ ልክ ሲመጡ ለመወሰድ ዝግጁ ናት። መጣው ብላ ወደኋላ አልተመለሰችም። ኦልሬዲ ዝግጁ ናት ለመወሰድ። የክርስቶስ ሙሽራ ናት ሲል ቤተ ክርስቲያን እየገባን ነው ወይ? የማን ሙሽራ ላይ እንደምንቀልድ እየገባን ነው ወይ? የማን ሙሽራ ላይ የማይገባ ቃል እንደምንሰነዝር እየገባን ነው ወይ? ማንን ተሰናድታ ልትጠብቅ ያለች ሙሽራ ላይ ያሾፍን እንደሆነ ጌታዋን ታውቁታላችሁ ወይ? ታውቁታላችሁ እኮ የማሰቢያ ጥያቄ ነው የምጠይቀው። ይህች ሙሽራ ጌታዋ ኢየሱስ ክርስቶስ ይባላል።
ይህች ሙሽራ ጀማሪዋም ሰሪዋም እንከን የሌለባት የፊት መጨማደድ የማይኖርባት በዚህ ክፍል እንደተጠቀሰው ቅድስት ነውር አልባ አድርጎ ወደ ራሱ ሊያቀርባት ነው ይላል እኮ የሚያዘጋጃት። ይህች ቤተ ክርስቲያን ክብርት ናት፣ ቅድስት ናት፣ ሙሽሪት ናት። በቅርብ ምን ሰምተናል? በሶሻል ሚዲያ ቤተ ክርስቲያን አደጋ ናት እሷ ራሱ የሚል ሰምተናል። ይሄ ተገቢ ንግግር አይደለም፣ ተገቢ ንግግር አይደለም። አደገኛ ሰዎች ይኖሩ ይሆናል፣ አላቅም፣ ይኖሩ ይሆናል። በዚህ ምድር አደገኛ ሰዎች አሉ፣ የማይመቹ ሰዎች አሉ። ቤተ ክርስቲያን ግን የክርስቶስ ኢየሱስ ሙሽራ ናት። ቤተ ክርስቲያን ዲፋይን የምትደረገው ከኛ ኤክስፒሪየንስ አይደለም፣ ከሰራትና ለራሱ እንከን አልባ የፊት መጨማደድ ከሌለባት ፍጹም የሆነች ቅድስት መልካም አድርጎ ከሚሰራት ከጌታ የተነሳ ነው። ስለዚህ ስለ ቤተ ክርስቲያን ስንናገር ቢቻል ዝምታን እመርጣለሁ፣ ክፉ ቃል መናገር አልፈልግም፣ ብዙ የሚያሳዝን ነገር አለ በሉ እንጂ ደፋር አትሁኑ። ንብረትነቷ የዋናው ናት፣ ንብረትነቷ የጌታ ነው። ስንናገር ጥንቃቄ ያስፈልጋል። ምን ይሄ ተብሎ አይጀመርም፣ ምናውን ተብሎ አይጀመርም። ቤተ ክርስቲያን ቅድስት ናት። ነገር ግን የሰበሰበችው በብዙ ድካም ውስጥ የሚኖር ውስን ሰው ስለሆነ ከውስን መካከል አስቸጋሪ ሰው አይጠፋም። ቤተ ክርስቲያን በክርስቶስ ኢየሱስ ደም ምጥ የተወለደች ናት። ብድግ ስንል አስተያየት ስንሰጥ በጣም በከፍተኛ ጥንቃቄ፣ በጣም አንዳንድ ነገር ስለማይገባን ዝም ማለቱም እኮ ጥበብ ነው። ዘንድሮ እኮ ነገር እኮ ለማውራትም ይቸግር ነው ማለት እኮ ይቻላል። ባይዘዌ አትገደዱም፣ ባይዘዌ ትንታኔ መስጠት አትገደዱም። አንድ ጓደኛ ነበረን፣ የሆነ ባለፈው እያወራን ነበር። የሆነ ሀሳብ እንዲህ ከአፋችሁ ጀምሩ ይጨርሰዋል። ወይኔ የሚገርም መጽሐፍ ይላል ስለሆነ ርዕሷን ስትጀምሩት እና ተማሪዎች እያለን ይሄን መጽሐፍ ትሸጣላችሁ ተብለን አንድ የሚታወቅ ሰው መጽሐፍ ያወጣ ነበር። በዚህ ቀን ይታተማል፣ ከዛ ይመጣል፣ ታሰራጫላችሁ ተባለን ዩኒቨርሲቲ እያለን። ከዛ እያወራን እኛ ለማለት የፈለግነው የገሌ መጽሐፍ እኮ በዚህ ርዕስ ያለው ሊታተም ነው፣ እኛ ደግሞ ሽጡ ተብለን ተመርጠናል ከፌሎሺፕ ልንል። የገሌ እንትን የሚለው መጽሐፍ ሲል በኢየሱስም የሚገርም መጽሐፍ አለ፣ በኢየሱስም በቃ የሚገርም መጽሐፍ አለ። እኔ በቃ ተስፋ ቆረጥኩኝ እያዩን። አንዳንድ ነገር አንገደድም፣ መተንተን አንገደድም። እንደ ዘመኑ ሰው እየበላ ላይቭ ልግባ ብሎ እንደሚጨነቀው አንገደድም። በቃ አንገደድም። በልተን ጠጥተን ማለት እንችላለን፣ አንገደድም ወቁልን ለማለት። ስለዚህ ቤተ ክርስቲያንን በተቻለ መጠን ሙሽሪት እንደሆነች ማሰብ በጣም ተገቢ ነው። ለማክበርም ይረዳል። በነገራችን ላይ ተዉት ቤተ ክርስቲያንን ማክበር። ቤተ ክርስቲያንን በቤተ ክርስቲያን ስም አዋርዷል ብላችሁ የምታስቡትን ሰው ራሱ ኢስነ ምግባራዊ በሆነ መንገድ መናገር አትችሉ። ስፒኪንግ ኦፍ ክርስትና እሱን እንኳን ኢስነ ምግባራዊ በሆነ መንገድ መናገር አትችሉ። ተዉት ቤተ ክርስቲያንን አጥላልቶ መናገር፣ ተዉት ሌላውን፣ እሱን ግለሰቡን ራሱ ማለት አንቀበለውም የምትሉትን ሰው ራሱ ከፍ ዝቅ አድርጎ የማጥላላት መብት አይሰጣችሁም የክርስትና መንገድ። ተዉት ቤተ ክርስቲያን እንደዛ መናገር ማለት ነው። ስለዚህ እናምናለን እያልን ነው እንዳትረሱ። እናምናለን ቤተ ክርስቲያን የክርስቶስ ኢየሱስ ሙሽራ ናት ብለን እናምናለን እያልን፣ ከዚህም የተነሳ አኮርዲንግሊ አክት እናደርጋለን፣ አኮርዲንግሊ እንናገራለን እያልን ነው ማለት ነው። እግዚአብሔር ይርዳን። ባለፈው ሳምንት ሜንሽን አድርጌ አይደል ዲ ካርሰን እንደሚሉት ቤተ ክርስቲያን ቅድስትና ተሰባሪ ናት ይላሉ። ለዛም ነው እግዚአብሔር በጸጋና በምህረት የሚጠብቃት ይላሉ አይደል። በጣም ሆሊና ፍራጃይል ናት ይላሉ። ምክንያቱም ደካማ ሰው ስላለባት የደካማ ሰው ስህተት ቤተ ክርስቲያን ብለን እንድናስብ ያደርገናል። ቶሎ ብለን ጀጅ እንድናደርግ ቶሎ ብለን
እንድናስብ ያደርገናል። እሱ ጥንቃቄ ይጠይቃል። ግለሰቦች ይሳሳታሉ ወይ? አዎ ይሳሳታሉ። ሲሳሳቱ ተሳስተዋል እንላለን ወይ? አዎ እንዴ ይኸው የግለሰብ ፍላጎት ሳይሆን መጽሐፍ ቅዱሳዊ መሰረት አለን ማለት ነው። ጥሩ። የቤተ ክርስቲያን መሰረታዊያን ማቴዎስ ምዕራፍ 16 እንሄድና ከዚህ ውስጥ እናወጣለን። ማቴዎስ ምዕራፍ 16 ይሄ ብዙ ጥያቄዎችን አንድ ላይ ይመልስልናል። የቤተ ክርስቲያን መሰረታዊያን ወይንም the basics of the church። ማቴዎስ ምዕራፍ 16 ላይ ኢየሱስ ወደ ፊልጶስ ቂሳሪያ ሀገር ሄዶ የሰው ልጅ ማን እንደሆነ ይሉታል ብሎ ጠይቋቸው መልስ መልሰውለት እናንተስ ማን እንደሆንኩ ትሉኛላችሁ ሲላቸው ጴጥሮስ የመለሰው መልስ ላይ የሚመሰረት የክርስቶስ ኢየሱስ ምላሽ አለ። እሱን ነው የምናየው። ማቴዎስ ምዕራፍ 16 ከቁጥር 13 ጀምሮ እንደዚህ ይላል። ኢየሱስም ወደ ፊልጶስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹም ኤርምያስ ወይንም ከነቢያት አንዱ ይላሉ አሉት። እርሱም እናንት እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ አለው። አሁን መጽሐፍ ቅዱስ ስታጠኑ አንድ የምትከተሉት መንገድ አለ። ፓራሌል የሚመጡ ሐሳቦችን ትከተላላችሁ አይደለ? ጴጥሮስ እንደዚህ አለ፣ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው የክርስቶስ ኢየሱስ መልስ ደግሞ እንደዚህ የሚል ነው፣ ይህንን በሰማይ ያለው አባቴ ገለጠልህ እንጂ ሥጋና ደም ይህንን አልገለጠልህም አለው። ምን እያለው ነው? እውነት ነው፣ የተቀበልከው ከእግዚአብሔር ስለሆነ የሕያው እግዚአብሔር ልጅ ብለሃል። እርሱ ሕያው ስለሆነ ነው አሁን የነገረ ይለዋል፣ የሰማኸው ይለዋል። ብፁዕ ነህ ይለዋል። አሁን ጥሩ ሃምብሊንግ ናት። በጣም ትሁት እንድንሆን ይረዳናል። ለምን? ይህንን መልእክት ተቀብለሃልና ብፁዕ ነህ ይለዋል፣ የተባረክ ነህ ይለዋል። ለምን? ከኋላ ደቀ መዛሙርቱ የሆነ ጋቢ እንዳይደርቡለት ይህንን ሰው እንዲህ ገለል አድርጉት፣ ይለያል፣ ይሄ ሰው አንደኛ ነው እንዳይሉት እዛው ቦታውን ይነግረዋል። አንተ ከመባረክህ የተነሳ የተሰጠህ ነው፣ ከግል ያመጣኸው አይደለም ይለዋል። መልሶ ያው ይቀላቅለዋል ማለት ነው ከ12ቱ ጋር። የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ሥጋና ደም ይህንን አልገለጠልህምና ብፁዕ ነህ ይለዋል። ከዛ እኔም እልሃለሁ፣ የዛሬ ምሽት መሰረታዊ የምንመሰረትበት ክፍላችን ይሄ ነው። እኔም እልሃለሁ አንተ ጴጥሮስ ነህ ይለዋል። አሁንም ፓራሌሊዝሙን እንከተል። ጴጥሮስ ሲለው ምንድን ያለው? አንተ ክርስቶስ ነህ አለው። አንተ ጴጥሮስ ነህ አለው። በደንብ ንጽጽሩን እያያችሁት ነው። አንተ ክርስቶስ ነህ አለው፣ አንተ ጴጥሮስ ነህ አለው። ከዛ እንደዚህ ይለዋል፣ በዚህችም አለት ላይ ቤተ ክርስቲያኔን እሰራለሁ። አሁን ከላይ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው አለ። በሷ አለት ላይ ቤተ ክርስቲያኔን እሰራለሁ ይላል። ስለዚህ ቤተ ክርስቲያን ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው መሰረት ላይ ትታነጻለች። በሌላ አባባል ጴጥሮስ ማለት እንደው ለፈተና ራሱ ሲዳርገን አስተውላችሁታል? ለፈተና ራሱ ሲዳርገን ጴጥሮስ ማለት ምን ማለት ነው? ፍንካች አለት አይደል? ፍንካች አለት ማለት ነው። ፔድሮ ፍንካች አለት። አንተ ጴጥሮስ ነህ ይላል። ምን ማለት መሰላችሁ? አንተ ጴጥሮስ ነህ ማለት አንተ የምትነቃነቅ አለት ነህ ማለት ነው። ለምን? እሱ አንድ የአለት ፍንካች ነው። የስሙ ትርጉም ራሱ የቤተ ክርስቲያን መሰረት ግን ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው የማይነቃነቅ መሰረት ላይ ነው። በምን እናውቃለን? ከብሉይ ኪዳን ጀምሮ እግዚአብሔር አለት ነው ተብሏል። የወንጌላት ጥናታችን ደግሞ እንደዚህ ይላል፣ ብልህና ሞኝ ገንቢዎች በሁለት ነገር ይለያሉ። የሚነቃነቅ አለት አሸዋ ላይ ምንድነው ጎርፍና ንፋስ የሚጠርገው ነገር ላይ ይገነባሉ። የሰማዩ ሞዴል ግን አለት ላይ ይገነባል።
መሰረት ላይ የማይነቃነቅ አለት ላይ እርሱ ራሱ እግዚአብሔር አለት ተብሏል። ስለዚህ አንተ ጴጥሮስ ነህ ሲለው ያው አንተ ትነቃነቃለህ ነው። አንተ መሰረት አትሆንም። እውነት ነው። መሰረቱ ላይ ግን ሊገነባ ይችላል ጴጥሮስ አይደል? በኋላ ላይ ትዝ ይላችኋል በመልእክቱ ምን ይላል? እናንተ ሕያዋን ድንጋዮች ሆናችሁ መንፈሳዊ ቤት ለመሆን ምን ትላላችሁ? በቃ እኔ እኮ ቦታዬ ይሄ ነው አለ ጴጥሮስ ራሱ። እኔ ራሴ ብሪክ ባይ ብሪክ ሲገነባ አንድ ብሪክ ነኝ አለ ጴጥሮስ ራሱ። በኋላ ራሱ እኮ አብራራው ማለት ነው። ስለዚህ ቤተ ክርስቲያን የምትገነባው መሰረቷ፣ ፋውንዴሽኗ፣ የማይነቃነቅ አለቷ ክርስቶስ የሕያው እግዚአብሔር ልጅ ነው የሚል ላይ ክርስቶስ የሕያው እግዚአብሔር ልጅ ነው የሚል ላይ ከዚያ ቤተ ክርስቲያን በማይነቃነቅ ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው አለት ላይ እንደምትመሰረት በምንድን ነው የምናውቀው? አንተ ጴጥሮስ ነህ ቁጥር 18 በዚህችም አለት ላይ ቤተ ክርስቲያኔን የማንን ይላል ኢየሱስ? ቤተ ክርስቲያኔን የኔን ቤተ ክርስቲያን እሰራለሁ፣ የገሃነምም ደጆች አይችሏትም። የመንግስተ ሰማያትን መክፈቻዎች እሰጣለሁ። በምድርም የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታው ሁሉ በሰማይ የተፈታ ይሆናል። ያን ጊዜም እርሱ ክርስቶስ እንደሆነ ለማንም እንዳይናገሩ ለደቀ መዛሙርቱ አዘዛቸው ይላል። በኋላ ላይ በሙላት ሲገለጥ የሚገለጥ ይሆናል። ቤተ ክርስቲያኔን የሚለው ማን ነው? ስለዚህ የኔ ሲል አንድ ሰው ስልክ ማለቱ ነው፣ ቤተ ክርስቲያን ማለቱ አይደለም። የኔ ስልክ ማለት ይችላል፣ የኔ ወንበር ማለት ይችላል። የኔ ቤተ ክርስቲያን ማለት የሚችለው ክርስቶስ ኢየሱስ ብቻ ነው። ቤተ ክርስቲያኔን እሰራለሁ። እዚህ ውስጥ 2-3 ነገር እናወጣለን። ቤተ ክርስቲያን በክርስቶስ ኢየሱስ የእግዚአብሔር ልጅነት መሰረት ላይ ትታነጻለች። አንድ ቤተ ክርስቲያንን የሰራት ማን ነው? በዚህ ክፍል መሰረት ክርስቶስ ኢየሱስ ቤተ ክርስቲያኔን እሰራለሁ ስላለ ንብረትነቷም የእርሱ ናት። ሌላው 3ኛ የገሃነም ደጆች እንዳይችሏት በዚህ ምድር ላይ የተቀመጠች ናት። ከዚህ ጋር እንዲያያዝልኝ የፓስተር አድሜን የእሁድ ስብከት እጠቅሳለሁ። እግዚአብሔርን በውሸት የጠቀሰ ዓለም ላይ ስለምንኖር ኃይሉ ብዙ ሲሆን ጠላቶቹ ስለዋሹበት እንጂ ቤተ ክርስቲያን በምድር ላይ ያለችው ቀለል ያለ ፕሮግራም እንድታዘጋጅ አይደለም። በምድር ላይ ያለችው የሞትን ኃይል ልትገዳደር ነው። በምድር ላይ ያለችው በወንጌል ስርጭት፣ በወንጌል ማስፋፋት ሰዎችን ወደ ቤተ ክርስቲያን እንጠራለን ስንል እኮ የገሃነምን ደጆች እንመታለን እያለን ነው። የገሃነምን ደጆች የሞትን ቀንበር ሰብረን ሰዎችን እናስመልጣለን እያለን ነው። በእኛ የማስታረቅን ቃል ባኖረው በእርሱ የቤተ ክርስቲያን ኃይሏ ቀላል እንዳይመስላችሁ በምድር ላይ ኤግዚስት ያደረገችበት ተውት። ግን ሌላውን እንደው ወንጌል እንኳን ከተበሰረ 2000 ዓመት አለፈው አይደል? አይገርምም? በዚህ ሁሉ ፐርሲኪውሽን ውስጥ ቤተ ክርስቲያን አለች። እሳት ውስጥ አለች ቤተ ክርስቲያን። ንዳድ ውስጥ አለች። አዋቂም ታዋቂም ሁሉም ይነሳባታል አለች። ብርቱ ይነሳል፣ ተንኮለኛው ይነሳል፣ አጠፋለሁ ባዩ ይነሳል፣ እደመስሳለሁ ባዩ ይነሳል፣ ሶሻል ክለብ ነው ማረጋት ብሎ የሚነሳው ይነሳል። አለች ቤተ ክርስቲያን አለች። እግዚአብሔር ይመስገን። ምክንያቱም በማይነቃነቅ ሼክ በማያደርግ ክርስቶስ የሕያው እግዚአብሔር ልጅ ነው በሚል መሰረት ላይ ታንጻለች ቤተ ክርስቲያን። ከዚህ የተነሳ ቤተ ክርስቲያን በልባችን ትገዝፋለች። ቤተ ክርስቲያንን ታውቃላችሁ። በቤተ ክርስቲያን ታሪክ ራሱ የምንጠራው በሴት ነው። የመሰብሰብ፣ የማቀፍ፣ የመመገብ፣ የማሳደግ አይነት ባህሪ ስላላት በሴት ነው። እንደውም ሴንት ሲፕሪል ምንድን ነው የሚለው? እግዚአብሔር አባቴ ነው የምትል ከሆነ ቤተ ክርስቲያን እናት ልትሆን ይገባል ይላል እሱ። ቤተ ክርስቲያንን እንደ እናት ነበር የሚያየው የእነሱ ጀነሬሽን።
ለቤተ ክርስቲያን ካላቸው ፍጹም መሰጠትና መውደድ የተነሳ ማለት ነው። እግዚአብሔር ይርዳን ይሄን በዚህ ሜንታሊቲ ማሰብ እንድንችል። ቤተ ክርስቲያን በሕያው በእግዚአብሔር ልጅ በክርስቶስ ኢየሱስ ልጅነት ላይ የምትመሰረት ቅድስት ህብረት ናት። የበላይ ጠባቂዋ፣ አስተዳዳሪዋ፣ እስከ ፍጻሜ ጠባቂዋ ክርስቶስ ኢየሱስ ነው። ከዚህ የተነሳ ስለ ቤተ ክርስቲያን ስንናገር በከፍተኛ ጥንቃቄ እንናገራለን። ያው ስተትን ስተት አንልም ማለት አይደለም ብያለሁ። ኦልሬዲ እሱ የጋራ መስማማታችን ነው። ግን በተቻለ መጠን ጄንዊን በሆነ አነጋገር ነው ማለት ነው። ለምንድነው ይሄንን የምለው? ሰዎች ከኤክስፒሪየንስ የተነሳ ይሄ ሜጀሪንግ ዘ ማይነር የሚባል ነገር አለ አይደለ? ይሄ ትንሹን ነገር ዋናው ጉዳይ ያደርጉታል፣ ይደመስሱታል ሌላውን ነገር። ለምሳሌ አንድ ሰው እንበልና ዋሌት ጣለ ቤተክርስቲያን ግቢ ውስጥ። ሌባ እኮ ነው የተሰበሰበው ትላላችሁ እንዴ? ወጣችሁ ኖ ቸርች እንዳትሄድ ዘራፊ ብቻ ነው ያለው አትሉም እኮ። አሁን እየሆነ ያለው እሱ ነው። በክርስቶስ ኢየሱስ ደም የተመሰረተችዋን ቅድስት የቅዱሳን ህብረትን ሳይሆን የምናስበው ኤክስፒሪየንሳችንን ነው ዋናው ጉዳይ የምናደርገው። ኤክስፒሪየንሳችን እኮ ትክክል አይደለም እያልኩ አይደለም። ፔንፉል በሆኑ ዲስአፖይንቲንግ በሆኑ ሁኔታ ውስጥ እናልፍ ይሆናል። ዋናውን የቤተ ክርስቲያን ትርጓሜ ግን ከዛ ተነስተን አይደለም የምንሰጠው ማለት ነው። ከዛ እኔ እንደውም እኮ አንዳንድ ጊዜ ክፉኛ አለቃ ለ10 ዓመት ታግሶ ሰው በቃ ከሰው ድካም የተነሳ በደንብ ኦርጋናይዝድ አላረግ ያለ የ3 ወር የቸርች ፕሮግራም ደግሞ አይታገስም። ሰው አዘሴም ታይ ልቡ ለሌላ ነገር ነው የሚጨክን። በተቻለ መጠን ግራ ቀኙን ማየት ጥሩ ነው። አፍተር ኦል ደግሞ እኛ ራሱ እኮ ተጎዳን የምንል ራሱ እኮ የቤተ ክርስቲያን አንድ አካል ስለሆነ ልንጠቅም ይገባል። እኛ ራሱ ለመጥቀም መነሳት ይኖርብናል ማለት ነው። ቤተ ክርስቲያን የማናት አለን? የክርስቶስ። መሰረቷ ምንድነው አለን? ክርስቶስ የሕያው እግዚአብሔር ልጅ ነው የሚለው መሰረቷ ነው። ከሁሉ በላይ ደግሞ ምን ያጽናናሃል ካላችሁኝ፣ ሁሉ ሊለዋወጥ ይችላል። ቤተ ክርስቲያን ከፍና ዝቅ ያለ ስም ሊኖራት ይችላል። በየጊዜው በጣም ሼክ የሆኑ ነገሮች፣ የሚንገጫገጩ ነገሮች ሊፈጠሩ ይችላሉ። የቆምንበትን መሰረት ሳስብ ግን እጽናናለሁ። የማይነቃነቅ መሰረት ላይ መቆማችንን ሳስብ ግን እጽናናለሁ። እስከ ፍጻሜ የሚያደርሳት እርሱ እንደሆነ ሳስብ እጽናናለሁ። ይቺ ቤተ ክርስቲያን ቃል በገባላት መሰረት በነገራችን ላይ ሐዋርያ ሥራ ምዕራፍ 2 ላይ ኦፊሻሊ ኢናጉሬት ትደረጋለች አይደለ? ኢናጉሬት ትጀመራለች እኮ አይደለ? በቅዱሳን ህብረት ውስጥ የመንፈስ ቅዱስ መምጣት እርስ በርስ ያያይዛቸውና እቺ ቤተ ክርስቲያን ትጀመራለች። ይሄው 2000 ዓመት አለፈ። እውነትም የማይነቃነቅ አለት ያለንበት፣ እውነትም የማይናወጥ አለት ነው። እዛ ላይ ነው የማይናወጥ አለት መሰረቴ የሚል መዝሙር እኮ የምንዘምረው ከዚህም አንጻር ነው። በቃ የማይናወጥ የማይነቃነቅ አለት ላይ ነው ያለ ነው ማለት ነው። እግዚአብሔር ይርዳን። ስለዚህ ይህንን እናምናለን። ቤተ ክርስቲያን በማይናወጥ አለት ላይ ተተክላለች። እርሱ ጌታዋ ነው። የፊት መጨማደድ፣ መኮሳተር፣ መቆሸሽ እስካይኖርባት ድረስ ለራሱ ያቀርባት ዘንድ አለ። በዛ ፕሮሰስ ውስጥ አለን። አንዳንድ ነገር ተስፋ አስቆራጭ ነው ወይ? አዎ ተስፋ አስቆራጭ ነው። በነገራችን ላይ አንዳንዱ ነገር ተስፋ አስቆራጭ የሆነው ቱማች ዜና ራሱ ስለምንሰማ ነው። በነገራችን ላይ እቺን እንደ ሳይድ ኖት ብናገር የማይመለከተንን ዜና እስከ ሌሊቱ 8 ሰዓት ከዓለም ዙሪያ ስለምንቃርም ነው እንጂ ባልሰማን ቁጥር ልንሰማ የተገባው እየገዘፈብን ነው የሚመጣው። አንዳንዱ ተጠራቅሞ ማለት ነው። ተጠራቅሞ ወሬ የሚባል ነው። በቃ ሌላ ትርፍ የለው። የ3 ሰዓት የሚዲያ ናቪጌሽን ቆይታዬ ሰመራይ ሲደረግ ወሬ በሚል ነው የሚጠናቀቀው። ስለዚህ የተሻለውን 30 ደቂቃዬን ለዋናው ጉዳይ ባሳልፍ እንደውም የተሻለ እጠቀማለሁም ማለት ነው። ስለዚህ ይህንን ማሰብ ጥሩ ነው። ጥቂት ደቂቃ አለን። የእውነተኛ ቤተ ክርስቲያን ምልክቶች የሚለውን እሱን አንስተን እንጨርሳለን። ከባለፈው ሳምንት ወደዚህ ተያያዥ ስለሆነ በደንብ ኢንፋሲስ ሰጥተን እንደዚህ ብለን እናያይዘዋለን። ቅዱስ ቃል
ቅዱስ ስርዓት፣ ቅዱስ ዲሲፕሊን፣ በሶስት ቅዱስ ቃል፣ ቅዱስ ስርዓት፣ ቅዱስ ዲሲፕሊን። እቺ ዲሲፕሊን የምትለዋን ቅዱስ ያልንበት ምክንያት ሪቬንጅ እንዳልሆነ፣ አንዳንድ ሰው በቃ የማይፈልገውን ሰው ለማስወገድ የሚጠቀም እንዳይመስለን። ለቤተ ክርስቲያን የተሰጠው የእርምት እርምጃ ዲሲፕሊን ቅዱስ ነው። ይሄ የእግዚአብሔርን ቃል በቤተ ክርስቲያን ውስጥ ለማስፈጸም የሚሰጥ ስለሆነ ማለት ነው። የመጀመሪያው በታማኝነት ወንጌልን የምትሰብክ ስለሆነች 2 ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ በጊዜውም አለጊዜውም ቃሉን ስበክ፣ ጽና አይደል? ይሄ ወንጌል ሰባኪነትን ስራ አድርግ የተባለውን አገልግሎት የምትፈጽም ናት። በእግዚአብሔር ቃል ነው ደግሞ ይች ሙሽራ ቅድም ያልነው እየታጠበች የምትነጻው በቃሉ ውሃ ነው። ሌላ ውሃ የላትም። በቃሉ ውሃ ነው እየታጠበች የምትነጻውና እሱን ማሰብ ጥሩ ነው። ከዚህ ይቺ ቤተ ክርስቲያን የእግዚአብሔር ቃል ያስፈልገናል ብላ ከደጋገመች ከግል ፍላጎቶቻችን ተነስተን አይደለም። እንደው እዚህ ከተማ ውስጥ ለየት ብንልና ትምህርት ብናስተምር ብለን ሳይሆን ጤናማ ቤተ ክርስቲያን ሊኖራት የሚገባው አንዱ ጤናማ አስተምሮ ያስፈልጋታል። ጤናማ አስተምሮ ያስፈልጋታል። በጤናማ የእግዚአብሔር ቃል ትርጉም ላይ ልትቆም ይገባል ማለት ነው። ጤናማ የእግዚአብሔር ቃል ትርጉም ላይ ልትቆም ይገባል። ሁለተኛ ቅዱሳት ስርዓትን የምታስፈጽም ብለናል። ሐዋርያ ሥራ ምዕራፍ 2 ቁጥር 42 ላይ በዚህኛው እሁድ እንደተካፈልነው ቃል በሐዋርያት ትምህርት፣ በጸሎት፣ እንጀራውን በመቁረስ፣ በህብረት በእነዚህ ትተጋ ነበር ይላል። መሀል ላይ እንጀራ መቁረስና ሌሎች ስርዓቶችን የምታደርገው ህብረት እቺው ህብረት ናት። ቅዱሳት ስርዓቶችን የማድረግ ጥቅሙ ብለን በዋናነት ወንጌልን መልሶ መላልሶ የሚያስታውሰን ስለሆነ ጥምቀትም የጌታ እራትም ወንጌልን መልሶ የሚያስታውሰን ስለሆነ ማለት ሴሬሞኒ አይደለም። ይሄ በወር አንዴ ትንሽ ደመቅመቅ ብናረገው ለማለት ሳይሆን በወር አንድ ጊዜ ሰተን ክርስቶስ ኢየሱስ የሰጠውን ትእዛዝ በደንብ የምናስብበት ማለት ነው። በነገራችን ላይ ሎጂስቲክ እና የተለያዩ ነገሮች ከተሟሉ በየሳምንቱም ማድረግ ይቻላል። እሺ በወር አንድ ያድርጉት የሚል አይደለም ለማለት ነው መጽሐፍ ቅዱስ። የሎጂስቲክ እና ሌሎች የፕሮግራም መመቻቸቶች ካሉ በየህብረቱ ጊዜ ሁሉ ማድረግ ይቻላል። ሌላው ፍቅር የተሞላበትን ቅዱስ የሆነ የእርምት እርምጃ የምትለማመድ ናት ቤተ ክርስቲያን የሚለውን በጣም ኢንፋሲስ መስጠት ይኖርብናል። ማቴዎስ 18 ከ15-17 ባለው ክፍል ይሄንን ማንሳት እንችላለን። የእርምት እርምጃ ማለት ሲያጠፋ ብቻ የሚታረም ለማለት አይደለም። ሲያጠፋ ብቻ የሚታረም ለማለት ሳይሆን ሁለት ጎን አለው። የቤተ ክርስቲያን የእርምት እርምጃ ሁለት ጎን አለው። የመጀመሪያው ማስታጠቅ፣ የመጀመሪያው ኢኩፕ ማድረግ ነው፣ ማስታጠቅ ነው። ሁለተኛው ደግሞ ያስታጠቀችውን ማስታጠቅ አልፎ ሲገኝ መጠየቅ እንደማለት ነው። ማረም ማለት ይህንን ብዬ ነበር፣ ይህንን አስተምሬ ነበር፣ ነገር ግን ወደ ጎን ትተኸዋል፣ መልሰ ያዘው፣ መልሰ ወደ ትራክ ግባ የሚል ነው እርምት እርምጃው ማለት። ሁለቱንም ነው፣ ማስታጠቅንም ያስታጠቅኩህ የታለ ብሎ መጠየቅንም ነው የሚያካትተው ማለት ነው። እዚህ ውስጥ የፍቅር አገልግሎት ነው የተባለበት ምክንያት መጀመሪያ ስንጀምር የክርስቶስ አካል ናት ስላልን ቤተ ክርስቲያን አካል በቀላሉ የምንጎዳው ነገር አይደለም። ለምሳሌ ፈተና ተፈተነ፣ አንድ ልጅ ተፈተነና የ8ኛው ጥያቄ መልስ ምንድን ነው ሲባባሉ አንዱ ጎበዝ ተማሪ ሲ ነው መልሱ ሲል እርግጠኛ ነው? አዎ። ከዛ ልጁ ቢ ነው ያለው። ከዛ ቤት ሄዶ ለምን ቢ ትላለህ ጣቴ ብሎ ይቆርጣል? የዚህን ያህል አይደለም የሚጨከነው። ከዚህ በአካል ውስጥ አንድ ስተት የሰራ ብልት ሲገኝ አቅርቦ በዚህ እጄ ነው ጽፌ እኮ የተሳሳትኩት እንደምንለው እንደማንቆርጠው ጣታችን እንደማንቆርጠው እንደዛ ላቪንግ ነው ሰርቪሱ፣ አገልግሎቱ የፍቅር ነው እንጂ የማባረር አይደለም ለማለት ነው። የማባረር አይደለም። ወይም ደግሞ እጄን ገንጥዬ ወደዛ እንደማልከው ሁሉ የማጥፋት አይደለም ሂደቱ፣ የፍቅር ነው። ቤተ ክርስቲያን መጠንቀቅ ያለባት ያልመገበችውን ነገር መጠየቅ አትችልም።
ቱ ሳም ኤክስቴንት ያልመገበችውን ነገር። ለምሳሌ ሰው ጤናማ ትምህርት እንዲማር እድሉን ሳታመቻች ሳታስተምር የት አለ ጤናማ ህይወት ብላ መጠየቅ አትችልም። ጤናማ ትምህርት ካስተማረች ግን እንደ ባለ አእምሮም እንደ መንፈሳዊ ሰውም ያ ሰው ሊቀበልና በህይወቱ ኤክሰርሳይዝ ሊያደርግ የተገባን ምንድነው በመሃል የሚይዝህ ምንድነው እክል የሆነብህ የሚለውን ታዋየዋለች ማለት ነው። ከዚህ የተነሳ ቤተሰባዊነት የአካል መተሳሰር እንዳለ ካሰበ አንድ ሰው ሲቆጣው ለኔ ነው ማለት ይለምዳል ማለት አይደል? ሲል ለኔ ነው ማለት ይለምዳል ማለት ነው። ልጆችን ወይ ደግሞ የምናስተምራቸውን የሆኑ ከኛ በእድሜ የሚያንሱትን ስንቆጣ ብዙ ጊዜ ምንድነው ማድረግ ያለብን? ና እስቲ አንተ ስንል ናና ይሄ ፊት አብሮ አይሄድም እኮ ይሄዳል እንዴ? እንደዚህ ያለ ፊትና ና እኮ አብሮ አይሄድም። አትሊስት ግን ኢምብሬስ ስለተደረጉ ኮምፈርት ዞናቸው ይሆናል። ያ ሰው ቢያንስ ና ያለው እንጂ ድራሽ ይጥፋ አይደለም ያለው። ስለዚህ ና ሲል የሆነ ያጠፋው ጥፋት አለ ግን ስቲል እፈለጋለሁ ይላል ማለት ነው። በዛ ሂደት የሚደረግ ነው። ስለዚህ ጤናማ ወንጌል ሊሰበክ ይገባል። የቅዱሳት ስርዓቶች ሊፈጸሙ ይገባል። ክርስቲያናዊ የሆነ እርምት እርምጃ ሊወሰድ ይገባል። ይሄ የቤተ ክርስቲያንን ጤናማነት ይጠብቃል። ኤክስትሪም የሆኑ ትምህርቶች አሉ። በነገራችን ላይ ይሄንን በግልባጩ የሚያዩ አሉ። ለምሳሌ የእርምት እርምጃን የማይፈልጉትን ሰው ለማስወገድ የሚጠቀሙ ሰዎች አሉ። ለምሳሌ ግልጽ ለማድረግ አንዳንድ ትምህርቶች አሉ። አንዳንድ ከልቲክ የሆኑ ትምህርቶች አሉ። ለምሳሌ ሲቃወምህ እሱ ይሁዳ ነው ሰይጣን አለበት በል ይላል ዳጊ ዋርድስ። ለምሳሌ ይኸውን አጋንንታዊ ትምህርት ነው። የሆነ ሰው ሲቃወምህ ኖ አንተ ስላጠፋ ሳይሆን እሱ ከ12ቱ ደቀ መዛሙርት አንዱ ሰይጣን ያለበት ይሁዳ ስለሆነ ነው ይላል። ስለዚህ ይቅርታ መምህር ጌታ እንኳን እንደሱ አያስተምርም። ይሁዳ ይልሃል፣ ቀድሞ ይሁዳ ይልሃል። በቃ እንትን ትላለህ፣ ውሃ ይበልሃል። ግን የተናገርከው ነገር ትክክል። እንደዛ ኤክስትሪም ይሄ ለግለሰብ እንትንነት ለግለሰብ ተቋምነት ያዘጋጃል ለማለት ሳይሆን በቤተ ክርስቲያን ውስጥ ኃላፊነት ያለበት ሰው እንደ እግዚአብሔር ቃል ሊስብ በፍቅር ሊያመጣ የእግዚአብሔር ቃል የሚያዘውን ነገር ያስፈጽማል ለማለት ነው። የምንወዳቸውን ሰዎች ኮሬክት እንደምናደርግ እንደዛ ማለት ነው። እግዚአብሔር ይርዳን። ስለዚህ ጉባኤው እንዲል እጠይቃለሁ ከመጨረሳችን በፊት ቤተ ክርስቲያን የክርስቶስ አካል ናት። የክርስቶስ ሙሽራ ናት። እግዚአብሔር ይባርካችሁ።